ምዕራፍ 2 የመጀመሪያው ክፍል ህሊና አለን የሚሉ ከሌላው የተሻለ ምግባር አለን የሚሉ በመልካምና በክፉ መካከል መለየት እንችላለን የሚሉ አይሁድም ይሁኑ አሕዛብ ከእግዚአብሔር ፍርድ በታች ናቸው። ምዕራፍ 1 ላይ ሙሉ በሙሉ አሕዛብና ያቀረበልን። አሁን ግን ምዕራፍ 2 ከቁጥር 1 ጀምሮ እስከ 16 ድረስ ምግባር አለን ወይም በሌላው መፍረድ እንችላለን፣ እኛ የተሻልን ነን የሚሉ ሰዎችን የሚያቀርብ ነው። እነሱም ኃጢአተኞች እንደሆኑ፣ እነሱም አመፀኞች እንደሆኑ፣ እንዲያውም እንደሚብስ እና ከእግዚአብሔር ፍርድ በታች እንደሆኑ የሚያስተምር ነው። ባጭሩ ይሄ እያነበብን እንመለከተዋለን። ወደ ሮሜ ሰዎች ምዕራፍ 2 ከቁጥር 1 ጀምሮ እስከ 11 ያለውን በቅድሚያ እናነባለን። ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስህን ትኮንናለህና፣ አንተው ፈራጁ እነዚያን ታደርጋለህና፣ እንደዚህም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚህ በሚያደርጉ የምትፈርድ ያንንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስህ ላይ ታከማቻለህ። እርሱ ለእያንዳንዱ እንደ ሥራው ያስረክበዋል። በበጎ ሥራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል፣ አስቀድሞ በአይሁዳዊ ደግሞም በግሪክ ሰው። ነገር ግን በጎ ሥራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው፣ እግዚአብሔር ለሰው ፊት አያደላምና ይለናል። ክብር ለእግዚአብሔር ይሁን። እንግዲህ በዋናነት ጎልቶ የሚታየው እግዚአብሔር ቅን ፈራጅ መሆኑ፣ በጽድቅ የሚፈርድ መሆኑ፣ በሰው ሁሉ ፊት የማያደላ መሆኑ ነው በዚህ ምዕራፍ ውስጥ ጎልቶ የወጣው። ይሄ በሌላው የሚፈርድ ሰው በምዕራፍ 1 ላይ በተዘረዘሩት በነዚያ አረማውያን ወይም አሕዛብ ላይ የሚፈርደው ሰው ለሱ የተለየ ፌቨር አይደረግም። እሱ ራሱ ከፍርድ አያመልጥም። ነገሩ ይሄ ነው። እንዴት ነው እንደዚህ አይነት ሰዎች ሊገኙ የቻሉት? ከአሕዛቡ ዓለም ብንወስድ ለምሳሌ የፍልስፍና ሰዎች አሉ፣ የጥበብ ሰዎች፣ የተማሩ ሰዎች እና እነዚህ ሰዎች ያልተማሩትን እና የማያስተውሉትን ሰዎች የመገምገም ብቃት እና በነዛኞቹ ሰዎች ላይ የሚታዩትን ተግባራት የመለየት እና የመፍረድ ብቃት አለን ብለው ያስባሉ። ሲጀምር በፍልስፍናው ዓለም የምግባር ፍልስፍና ይበዛል። ማለት ኤቲካል ፊሎዞፊ የሚባለው በቃ አንድ ነገር መልካም ነው ወይስ ክፉ ነው በሚለው ዙሪያ ማለት ነው።
የሆነ ተግባር ሲፈጸም የሆነ ስራ ሲሰራ ይሄ ስራ መልካም ነው ወይስ ክፉ ነው ተብሎ ይፈለሰፋል። እና አብዛኛውን ጊዜ በሚገርም ሁኔታ አእምሯቸውን ተጠቅመው ስለሆነ የሚያደርጉት በመልካምና በክፉ መካከል መለየት ይችላሉ። ይሄ የሚያሳየን ምንድነው? የወደቀውን የሰው ተፈጥሮ ነው። ዘፍጥረት ምዕራፍ 3 ውስጥ ስንገባ ከ2 እስከ 3 ያለውን ስናነብ መልካምና ክፉን የምታስታውቀውን ዛፍ ስለበላ ሰው በመልካምና በክፉ መካከል መለየት ይችላል። ይሄ መልካም ነው፣ ይሄ ክፉ ነው ማለት ይችላል። የማይችለው ምንድነው? መልካምን ማድረግ፣ ክፉን መራቅ ግን አቅም የለውም። ችግሩ ይሄ ነው። ስለዚህ እነዚህ በአሕዛብ መካከል ያሉ ከፍ ባለ ደረጃ የሚገኙ ሃየር ክላስ የሆኑ ሰዎች በብዛት መልካምን ቢለዩ ክፉንም ቢለዩ ይሄ መልካም ነው የሚሉት እውነትም መልካም መሆኑን ቢያውቁ ይሄ ክፉ ነው የሚሉትን ይሄ እውነትም ክፉ ቢሆን እንደው በእግዚአብሔር ቃል እንኳን ብናየው ልክ ቢሆኑ ግን ይሄን የመለየት አቅማቸው ከክፉ መራቅ እንዲችሉ አላደረጋቸውም። ግን ምንድነው ያደረጋቸው? ፈራጅ ነው ያደረጋቸው። እዛ በጣም እንግዲህ በየደረጃው እየዘቀጠ የሄደውን የጣዖት አምላኪውን ዓለም ተግባራት ምግባረ ብልሹነት መፍረድ ችለዋል። በሌላው ይፈርዳሉ። እንዴት እንዲህ ይደረጋል እያሉ ማለት ነው። እዚህ ጋር ባለፈው ሳምንት ለማንበብ እንኳን የዘገነነንን እነዚያን ሁሉ ተግባራት ማድረግ እንዴት ነው ሲባሉ ይሄማ በጣም ክፉ ነው ይላሉ። ስርቆት ቢባሉ፣ ትዕቢት፣ ትምክህት ቢባሉ እዛ የተዘረዘሩትን ወደ 21 ተግባራት ለወላጆች አለመታዘዝ፣ ውል ማፍረስ ቢባሉ እያሉ ራሳቸውንም ሊይዙ ይችላሉ። ይሄማ ክፉ ነው ይላሉ። እንዲህማ አይደረግም ይባላል። እና ያንን በሚያደርጉት ላይ ይፈርዳሉ። ሴሰኝነት ቢባል በትዳር ላይ ደግሞ አለመታመን የሚል ነገር ቢቀርብላቸው መልካም ነው ብለው አያጸድቁትም። ክፉ መሆኑን ያውቃሉ እና ያንን በሚያደርጉት ላይ ይፈርዳሉ። ግን ያንን ክፉ ስራ በሚሰሩት ላይ የሚፈርዱት እነሱ በተራቀቀ መንገድ እነዛኑ ኃጢአቶች ይሰሯቸዋል። እነዚያኑ ክፋቶች ያደርጓቸዋል። ሲታዩ ምሁራን ናቸው፣ ሲታዩ የከበሩ ናቸው። ብቻ ክብራቸውን ጠብቀው እንዴት ይህን የመሰለ አዋቂ ሰው፣ እንዴት ይህን የመሰለ የተማረ ሰው ይህን ያደርጋል እንዳይባሉ ማለት ነው። ተጠንቅቀው ዘዴ ፈጥረውለት ክብራቸውንም አስጠብቀው ክፋቱን ደግሞ እነዛ ምንም አያውቁም የተባሉት የፈረዱባቸው ሰዎች ከሚያደርጉት በላይ ያደርጋሉ። ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የተባለው እንደዚህ አይነት ግሩፕ ነው። አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም ይላቸዋል። ባለፈው እነዛኞቹ ያን ሁሉ የጣዖት አምልኮ ያን ሁሉ ኃጢአት ሲሰሩ የነበሩትን በተመለከተ የሚያመካኙትን አጡ የሚል ቁጥር 21 ላይ አንብበናል። የሚያመካኙት አጡ። ለምን? እግዚአብሔር ራሱን በስነ ፍጥረት ገልጦላቸዋል። እግዚአብሔርን ማወቅ ይችላሉ። ስለዚህ እግዚአብሔርን ማክበርና እግዚአብሔርን ማመስገን ይችሉ ነበር። ምክንያት የላቸውም ነው። አሁን ደግሞ ይሄኛው በእነሱ እየፈረደ መልካምና ክፉን በትክክል ለይቶ እያወቀ በህሊናው በእውቀቱ በጥበቡ በሰውነቱ ግን ያንኑ የሚያደርገው ሰው ይሄም የሚያመካኘው የለውም። ምክንያት ማሳጣት ነው። አሁን እግዚአብሔርን መከራከር የሚችል ሰው የለም። በሌላው የሚፈርዱ ግን ያንኑ የሚያደርጉ ሰዎች የሚያመካኙት ነገር የላቸውም።
የእግዚአብሔር ፍርድ ጽድቅ ነው። የእግዚአብሔር ፍርድ ቅን ነው እና የዚህ የእግዚአብሔር የጽድቅ ፍርድ መለያ ባህሪያት ቀጥሎ ያቀርብልናል። ሮሜ 2 ላይ ማለት ነው። የመጀመሪያው የእግዚአብሔር ፍርድ እውነተኛ ነው ይላል። አንተው ፈራጁ እነዚህን ታደርጋለህ ካለ በኋላ እንደዚህ በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን ይላል። እግዚአብሔር የሚፈርደው በራሱ ባህሪ ነው። ይሄን ማወቅ አለብን። ለምሳሌ የዚህ ዓለም ፈራጆች የሚፈርዱት በራሳቸው ባህሪ ነው። እነሱ በሚፈልጉት ከነሱ አንጻር እያነጻጸሩ ነው። ዳኛው ራሱንና የተከሰሰውን ሰው ነው እንደሚያነጻጽረው። ማንን ነው የሚያነጻጽረው? ሕጉንና የተከሰሰውን ሰው ነው የሚያነጻጽረው። በየሃይማኖቱ ብትሄዱ ደግሞ አንድ ነገር መልካም ነው፣ ሌላው ነገር ክፉ ነው ተብሎ የሚነገርባቸው ብዙ መንገዶች አሉ። አንዳንዶቹ ትልልቅ ሃይማኖቶች መጽሐፍ አላቸው። ከመጽሐፋቸው አንጻር ነው ክፉና መልካምን የሚወስኑት። ፈላስፎችም ከፍልስፍናቸው አንጻር ይሄ መልካም ነው፣ ይሄ ክፉ ነው እያሉ ይወስናሉ። በእኛም ሀገር በብዙም ሀገሮች እንዳለው ደግሞ በባህል ይዳኛል። በባህላችን እየተባለ ማለት ነው። ይሄ ጥሩ አይደለም፣ ይሄ ጥሩ ነው ይባላል። ስለዚህ ነገሮች መልካምና ክፉ የሚባሉትና ብያኔ የሚሰጥባቸው ፍርድ የሚሰጥባቸው በተለያየ መንገድ ነው። በዚህ ዓለም ላይ በሰው ዓለም ላይ እግዚአብሔር ሲፈርድ ግን ከራሱ ጋር ነው የሚያነጻጽረው። እግዚአብሔር ቅዱስ ነው። ከፈቃዱ ጋር ነው የሚያነጻጽረው። ከማንነቱ ጋር ነው የሚያነጻጽረው። እግዚአብሔር የሚወደውና የሚያጸድቀው ነገር ከሆነ ያ ነገር መልካም ነው። እግዚአብሔር የሚጠላው ከሆነ ያ ነገር ክፉ ነው። እግዚአብሔር እውነተኛ ነው። እሱ እውነተኛ ስለሆነ ፍርዱም እውነተኛ ነው። ስለዚህ ምን ይላል? የመጀመሪያው የእግዚአብሔር ፍርድ ጠባይ እውነተኝነት። ቁጥር 2 ላይ እንደዚህ በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን አለ። በቃ ጀነራል ትሩዝ አድርጎ ነው ያቀረበው። የእግዚአብሔር ፍርድ ከሁሉ በላይ ነው። ያው እንዴ ይሄን እኮ ዓለሙ ሁሉ ይስማማል እኮ አይደል እንዴ? አሁን በሰው ዘንድ ፍትህ ሲጠፋ ወይም ዕውቀት ሲጠፋ ለመፍረድ ይሄ እንግዲህ ሰው አይፈርደውም፣ ይሄንን ሁሉን የፈጠረ እግዚአብሔር ነው የሚፈርደው፣ ፈጣሪ ነው የሚያውቀው ይባል የለ። ስለዚህ ልክ እንደዛ ማለት ነው። እንደዚህ በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ ነው። እንደዚህ በሚያደርጉት ላይ ምን በሚያደርጉት ላይ? ከላይ በተጠቀሰው ምዕራፍ 1 ውስጥ ያለውን የሚያደርጉ ማለት ነው። በማይረባ አእምሮ የሚሰሩ ክፋቶች፣ እግዚአብሔርን ለማወቅ ባልወደዱት መጠን አእምሯቸው ስለጠፋባቸው የሚሰሯቸው ተግባራት በእነሱ ላይ የሚፈረደው የእግዚአብሔር ፍርድ እውነተኛ ነው፣ ተገቢ ነው፣ አስተያየት የማይሰጥበት ፍጹምና ትክክለኛ ፍርድ ነው ማለት ነው። ይሄ ነው ትልቁ ስታንዳርድ ራሱ እግዚአብሔር። መጽሐፍ ቅዱስ ስለ እግዚአብሔር ይናገራል፣ እውነት ነው። ስለዚህ ይሄ ቅዱስ መጽሐፍ ስለ ቅዱሱ አምላክ ይነግረናል። ይሄ መጽሐፍ የሚናገርለት አምላክ የሚፈርደው ፍርድ እውነተኛ ነው። ሁለተኛው ባህሪ ምንድነው? እግዚአብሔር በሚፈርድበት ጊዜ የንስሐ ዕድል ይሰጣል። እንዲሁ ዝም ብሎ ወደ ፍርድ አይመጣም ማለት ፍርዱ ከመገለጡ በፊት ልበለው። ፍርዱማ አሁን አለ፣ ቃሉ ይፈርዳል። እግዚአብሔርን ሰው ራሱን ከእግዚአብሔር ጋር ካነጻጸረ ፍርዱ ግልጽ ነው። እግዚአብሔር በቃሉ አማካኝነት ሐሳቡን ገልጿል። ስለዚህ የእግዚአብሔር ፍርድ እዚህ ቃል ውስጥ አለ። የምፈርድበት እኔ አይደለሁም የምናገረው ቃል እርሱ ይፈርድበታል አላለም ጌታችን? አዎ ቃሉ ራሱ የእግዚአብሔር የፍርድ ቃል ነው። ግን ያ ፍርድ ይገለጣል። ያ ፍርድ ወደ ተግባር ይቀየራል። እስከዚያ ቀን ድረስ ይከማችና ይቆያል። ከዛ በፍርድ ቀን
ተግባራዊ ይሆናል እና ያ ከመሆኑ በፊት ፍርዱ ተግባራዊ ከመሆኑ በፊት እግዚአብሔር የንስሐ ዕድል ይሰጣል። ስለዚህ የእግዚአብሔር ፍርድ ሁለተኛው ገጽታ ምንድነው? የንስሐ ዕድል መስጠቱ ነው። ቁጥር 3 አንተ እንደዚህ በሚያደርጉ የምትፈርድ ያንንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን ይላል። ቅድም የምታመካኘው የለህም ነበር ያለው፣ መከራከሪያ የለህም። አሁን ፍርዱ በሚመጣ ጊዜ በሌላው ላይ ስለፈረድክ፣ በእውነትና በውሸት መካከል ለይተህ ስለተናገርክ፣ በመልካምና በክፉ መካከል ለይተህ ስለተናገርክ እና በሌላው ላይ ስለፈረድክ አንተ በዚህ ምክንያት ሕሊና አለው ተብሎ ተምረሃል ተብለህ ወይም የተሻለ ሰው ነው ተብለህ ከእግዚአብሔር ፍርድ ታመልጣለህን? የምታመልጥ ይመስልሃልን? እውነት ነው። በምድር ላይ እንደዚህ አይነት ሰዎች ሊያመልጡ ይችላሉ። በተለያየ መንገድ ተሸፍኖላቸው ወይም የሚናገሩት የበላይነት አግኝቶ የሚገባቸውን ፍርድ ሊያመልጡ ይችላሉ። ከእግዚአብሔር ፍርድ ማምለጥ አይቻልም። ከሰው ፍርድ ማምለጥ ይቻላል። ግን ለምንድን ነው የሚፈረድባቸው ያልን እንደሆነ ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱን፣ የመቻሉን፣ የትዕግስቱን ባለጠግነት ትንቃለህን? ይሄ ነው ችግራቸው። ይንቃሉ። ንቀት የሚል ቃል አለ እዚህ ጋር። እንደ መጠቀም ፍርዱ እንደው አይቀርም፣ ነገር ግን ዘግይቷል። የዘገየው ለምንድን ነው? ሁለተኛ ጴጥሮስ ምዕራፍ 3 ለምንድን ነው የዘገየው? ሁሉ ወደ ንስሐ እንዲደርሱ እንጂ አንድስ እንኳን እንዳይጠፋ ወዶ ስለናንተ ይታገሳል ነው የሚለው። ስለዚህ የእግዚአብሔር ትዕግስት የረዘመው ለምንድን ነው? እግዚአብሔር ለምንድን ነው የተሸከመው የቻለው? እየተበደለ የቻለው ለምንድን ነው? ፍርዱንም ያቆየው ያዘገየው ለምንድን ነው? በትዕግስት በቸርነቱ ምክንያት ነው። ሰው እንዲጠፋ ስለማይወድ ነው። የሟቹን ሞት ስለማይፈቅድ ነው። ስለዚህ የንስሐ ዕድል ለመስጠት ነው። ሁሉንም ሰዎች ምዕራፍ 1 ላይ ያሉትን ጭልጥ ብለው ያን ሁሉ ኃጢአት የሰሩትን እዚህ ጋር ደግሞ ያንኑ ኃጢአት እየሰሩ ግን ፈራጅ የሆኑትን ሁሉንም ታግሶ ተሸክመዋል። ግን የእነዚህ ሰዎች ችግር ምንድን ነው? ጭራሽ ትዕግስቱን፣ ቸርነቱን፣ መቻሉን ናቁት፣ አቃለሉት። ስለዚህ ይሄ ልብ በጣም ጠንካራ ነው። ሲታይ ጨዋ ነው የሚመስሉት። ፊታቸው በቃ የተማሩ ምሁራን ጨዋ ይመስላሉ። አለባበሳቸው ከሌላው የማህበረሰብ ክፍል የተከበረ፣ እንደዚህ ሲናገሩ ንግግራቸው የጨዋ ንግግር፣ ሶሳይቲውን የሚገዛ። ልባቸው ግን እግዚአብሔር ሲያየው ምንድን ነው? ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስህ ታከማቻለህ ነው የሚለው። እየናቀ በሄደ ቁጥር እግዚአብሔር ያረዘመለትን የጸጋ ዘመን፣ የምህረት ዘመን፣ የንስሐ ዘመን ባልተጠቀመበት ጭራሽ ባቃለለ ቁጥር ቁጣውን እያከማቸ ነው የሚሄደው። ሰው መልካም ነገር ያከማቻል። መልካም ብንሰራ ለመልካም ስራዎቻችን ብዙ ሽልማት ነው የሚከማቸው። ግን ለእንዲህ አይነት ጠንካራ ልብ ግን እግዚአብሔር ይቆጣል። ቁጣው እየጨመረ እያከማቸው እያበዛው ይሄዳል። የእግዚአብሔርን ቁጣ እየጨመረው ነው የሚሄደው። እንደዚህ አይነቱ ሰው ልበ ጠንካራ ሰው፣ ደንዳና ሰው። ስለዚህ ዓለሙ የሚፈረድበት አንደኛ አመፃዎቹን፣ ክፋቶቹን ስላደረገ ነው። ግን በዚህ ብቻ አይደለም። ሁለተኛው ምንድን ነው? ለንስሐ የተሰጠውን እድል ስለናቀ፣ የእግዚአብሔርን ቸርነት፣ የእግዚአብሔርን መቻል፣ የእግዚአብሔርን ትዕግስት ስላጣጣለ፣ ንስሐ የማይገባ ጠንካራ ልብ ስላለው
ጭምር ነው እንጂ ክፋቱን ስላደረገ ብቻ አይደለም። መቼ ነው የሚፈረደው? ስለ ፍርዱ ቀን እዚህ ጋር ይናገራል። ፍርዱ አሁን አለ፣ ግን የሚገለጥበት ቀን አለ። የሐዋርያት ሥራ ምዕራፍ 17 ቁጥር 31 እንዲህ ይላል። ከቁጥር 30 እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ያዛል። ለምን? ቀን ቀጥሯልና፣ በዚያም ቀን ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርድ አለው ይላል። በጽድቅ ሊፈርድ ስላለው ዛሬ ሰውን ሁሉ እግዚአብሔር የሚያዘው ምንድነው? ንስሐ ግቡ የሚል። ግን የተቀጠረ የፍርድ ቀን አለ። በነጭ ዙፋን ፊት የሚቀርቡ ሰዎች የሚያመካኙት የላቸውም። አንደኛ ክፋትን ሰርተዋል እያወቁ፣ አላወቅንም ማለት አይቻልም። ሁለተኛ የንስሐ ዕድል ተሰጥቷቸው ንስሐ አልገቡም። ስለዚህ የሚያመካኙትን አጡ። ሶስተኛው የእግዚአብሔር ፍርድ መገለጫ፣ አንደኛው እውነተኝነቱ ነው። ሁለተኛው የንስሐ ዕድል የሚሰጥ ነው። ሶስተኛ እንደ ሥራ ነው የሚፈርደው። ቀጥሎ ቁጥር 6 ላይ ተገልጿል። እርሱም ለእያንዳንዱ እንደ ሥራው ያስረክበዋል ይላል። የዛን ጊዜ ይሄ እንደ ሥራው እንዴት ነው? ይቀጥላል። በበጎ ሥራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ሁለት ሥራዎች ናቸው አይደል እዚህ ጋር የቀረቡት። አንዱ በበጎ ሥራ መጽናት ተብሏል። የዚህ ተቃራኒ ደግሞ ምን ተብሏል? ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙ የሚል ቃል ተቀምጧል። ስለዚህ ይሄ አገላለጽ ሰዎችን ለሁለት ይከፍላቸዋል። የሰውን ዓለም ለሁለት የሚከፍል ነው። በበጎ ሥራ የሚጸኑ የተባሉት ሰዎች ሌላ ማንም አይደለም፣ እውነተኛ አማኞችን በሙሉ ነው። በጎ ሥራ የሚያገኘው እግዚአብሔር በዓለም ላይ ሲመለከት የቱ ጋር ነው? እሱ በጎ የሚለውን አሁን ፍልስፍና በጎ የሚለውን ባህል በጎ የሚለውን አይደለም። እግዚአብሔር በጎ የሚለውን ሥራ የሚያገኘው የት ነው? በኢየሱስ ባመኑት ውስጥ ብቻ ነው። ይሄ መታወቅ አለበት። ስለዚህ መገለጫው ላይ ተመስርቶ ስለተናገረ ስረ መሰረቱን ይሄን በጎ ሥራ ለመስራት ያበቃቸውን እምነት አንባቢው መርሳት የለበትም። ለምን? ሌሎች የመጽሐፍ ክፍሎች አሉ። እነሱን ረስተን ነው እንደምናነበው። ሮሜ 4 ረስተህ ካነበብከው አይገባህም እስከ ወዲያኛው። ተናባቢ ነው አይደል መጽሐፍ ቅዱስ እርስ በርሱ። ሮሜ 4ን አስቀምጠህ ሰርዘህ ረስተህ ማንበብ የለብህም። ስለዚህ በበጎ ሥራ የሚጸኑ ማለት እውነተኛ እምነታቸው በበጎ ሥራ የተገለጠላቸው ወይም ግልጽ የሆነ እና የጸኑ፣ እንደውም ዝም ብሎ የሚዋዥቅ አይደለም። በበጎ ሥራ የሚጸኑ ሰዎች እውነተኛ አማኞችን የሚመለከት ነው። በጥቅሉ ምስጋና፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ ይላል። ይሄን ሁሉ ሊፈልጉ የሚችሉት የክርስቶስ ሲሆኑ ነው። እነርሱ የዘላለም ሕይወት ይሰጣቸዋል። እዚህ ላይ የዘላለም ሕይወትም የቀረበልን እንደ ተስፋ ነው። እውነት እኮ ነው። የምንጨብጠው እኮ ያኔ ነው። የዘላለም ሕይወት ውስጥ እኮ የምንገባበት ጊዜ መቼ ነው? ወደ ክብራችን ስንወሰድ አይደል? ጌታ መጥቶ ወደ ዘላለማዊ ሁኔታ ሲያስገባን ነው ያን የዘላለም ሕይወት በአካል የምናገኘው ምንገባበት። ግን የተቀበልነውና ያረጋገጥነው መቼ ነው? ዛሬ ነው። ያኔ አዲስ ነገር ነው እንዴ? ዛሬ ያገኘነውን ሕይወት እንገባበታለን ነው። ሌላ እኮ ልዩነት የለውም። ቅድም እንዳልኳችሁ በበጎ ሥራ የሚለውን ከእምነት ጋር እያገናኘን መረዳት አለብን። አሁን ደግሞ የዘላለም ሕይወት የሚለውን የመዳን ቀን አሁን ነው ከሚለው ጋር እያስተያየን ነው ማንበብ ያለብን። አንዱን ረስቶ ሌላውን መያዝ አይደለም።
እያናበብን እያገናዘብን ስናየው የተጠበቀ ይሆናል እውነቱ። ክብር ለእግዚአብሔር ይሁን። ዛሬ ያገኘነውን የዘላለም ሕይወት የዛን ጊዜ እንገባበታለን። ይሄ ነው በአንዱ ሳይድ። ሌላው ግን አሁንም ተግባራቸው ሲታይ አመፃ ሲሆን፣ ለእውነት የማይታዘዙ ሲሆኑ ምን ማለት ነው? ኢየሱስን ያላመኑ ናቸው። እንደዛ አይነት ሰዎች አይደል? በተግባራቸው የምናውቀው ምኑን ነው? አለማመንን ነው የምናየው። ከበስተጀርባው የሚያየው እግዚአብሔር ስላላመኑ ነው እንደዛ የሆኑት። እናም እነሱ ቁጣና መቅሰፍት ይሆንባቸዋል። መቼ? የእግዚአብሔር ቅን ፍርድ በሚገለጥበት ጊዜ፣ ኢየሱስ በዓለም ሁሉ ላይ በጽድቅ በሚፈርድበት ጊዜ ቁጣና መቅሰፍት ይሆንባቸው። ከዚህ ቀጥሎ የምናየው እግዚአብሔር በማንም የማያዳላ መሆኑን ነው። ይሄ ደግሞ አራተኛው የፍርዱ ጠባይ ነው። አሁን እዚህ ጋር እንዳያችሁት ነው። ክፉን በሚያደርግ ሰው ነፍስ ሁሉ የሚል ቃል አለ። በየትኛውም ሰው አስቀድሞ በአይሁዳዊ ደግሞም በግሪክ ሰው ፍርዱ ላይ ያያችሁት መከራና ጭንቅ በሚለው ላይ ማን ቀደመ? አይሁዳዊው ከግሪኩ እሻላለሁ ሊል ይችላል፣ አምላክ አለ ሊል ይችላል። ግን እዚህ ተግባር ውስጥ እስከተገኘ ድረስ ይሄ ፍርድ እንደውም በቅድሚያ እሱን ያገኘዋል። ከዛ በአዎንታዊ በኩል ደግሞ ይመጣል። በጎ ሥራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል። የጭንቀቱ ተቃራኒ ሰላምም ይሆን፣ ደስታ፣ ምስጋና፣ አምልኮ ይሆንላቸዋል ካለ በኋላ አሁንም አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው አሁንም አያዳላም። ሰላም፣ ምስጋና ይሄኛው አይሁዳዊ ነውና ቅድሚያ ያገኝ፣ እሺ ሌላው ይቅር አይባልም የግሪክ ሰው ስለሆነ። ስለዚህ እግዚአብሔር ለሰው ፊት አያደላምና። በባለፈው በሐዋርያት ሥራ ምዕራፍ 10 ላይ ስናጠና ያየነዋል አይደል? ቆርኔሌዎስ ቤት የተሰበከ ምንድነው? መንፈስ ቅዱስ ለአሕዛብ በሚወርድበት ጊዜ የተባለ ነገር አለ። እግዚአብሔር የሰውን ፊት አይቶ አያደላም። አያችሁት? ስለዚህ አይሁድ፣ አሕዛብ፣ ትልቅ ትንሽ፣ የተማረ ያልተማረ፣ ግሪካዊ እንደዚህ በመባል አይደለም። ዋናው ነገር ምንድነው? በሕይወታችን የታየው እግዚአብሔር የሚያውቀው በእኛ ሕይወት ላይ የተከናወነው መልካም ሥራ ምንድነው? ወይም ተግባራችን ምን ይመስላል? ይሄንን እግዚአብሔር በራሱ መንገድ፣ በራሱ ባህሪ፣ በራሱ ማንነት ለይቶ በመፍረድ በጽድቅ ለሚገባው የሚገባውን ብድራት ይሰጣል። እግዚአብሔር ፈራጅ ነው። የእግዚአብሔር ቅን ፍርድ የሚገለጥበት ቀን አለ።